አፈር ከሚበላው ብርሃን ቢሆን የሰው ልጅ ተክቶ ቢሄድ ይሻላል ቢያስባለሁ። የአንድ ሰው የአይን ብሌን ለሁለት ሰው የመሆን አጋጣሚ ሊኖረው ይችላል። የአውራ ጣታችንን ጥፍር የምታክል በጣም ስስ የሆነች የአይናችን ክፍል የአይን ብሌን ትባላለች። ሰዎችም ከውጭ መጥተው የሚታከሙበት ነው። ከሶማሌ ከኤርትራ ሰዎች የመጡ እዚህ የብሌን ንቅለ ተከላ ሕክምና የሚያገኙበት ተቋም ነው። ከባህልና ከእምነቶች ጋር የተያያዙ ቻሌንጆች ይገጥሙናል። አይን ብቻ አይደለም የሚሰጠው ማለት ነው። በሰውነት ክፍል ውስጥ ያሉት ብዙዎች ለሌሎች አሳልፎ መስጠት ይቻላል። በዘፈኖቻችን አይን የውበት መገለጫ እንደሆነና በምሳሌ አነጋገራችን ደግሞ ነገር ባይን ይገባል እያልን የአይንን ኃያልነት ለመግለጽ እንጠቀምበታለን። በእርግጥ አይን ይገባዋል። ምክንያቱም የአይን ነገር የብዙ ነገር ጉዳይ ነው። አይንን እንደ በባህላችንም በብዙ ነገርም የሰው ልጅ ትልቁ መሰረታዊ ነገር አድርገን ነው የምናስበውና በተረቶቻችንም በብዙ ነገሮች በዘፈኖቻችንም የሰውን ውበትም ለመግለጽም በተለያዩ ነገሮች የመጀመሪያ የምንጠቀምበት አይንን ነው። አይን ትልቅ የመግባቢያ መሳሪያ ነው። ማየት የሚችል ሰው ነገሮችን ለመፈጸም ቀላልና የተለያዩ እንቅፋቶችን መሻገር የሚችል ቢሆንም የእይታ ግርዶሽ ለገጠመው ሰው ግን ሕይወቱን አዳጋች ያደርጉታል። እግርህ ለመራመድ የሚቀድመው አይንህ ነው። እጅህ ለመዳሰስ የሚቀድመው አይንህ ነው። ምክንያቱም በአይንህ ያየኸውን ነው የምትዳስሰው፣ በአይንህ ያየኸውን ነው የምትራመደው። ይሄ ትልቁ ነገር ነው። የመጀመሪያው በቃ የኛ በህይወታችን ስንኖር የሚያስፈልገን ሁሉም ያስፈልጋል አካላችን። እንግዲህ ግን ብርሃን ማለት ቀላል ነገር አይደለም። አይን ሲጎዳ የአይን ማየት የሚችለውን ነገር ሲያጣ በሰው ልጆች ላይ ከባድ የሆነ የአካል ጉዳትና እንዲሁም ደግሞ የመንፈስም ጉዳት ነው ይዞ የሚመጣው። በሀገራችን የአይን ብሌን ጠባሳ ምክንያት አይነ ስውርነት በፍጥነት እየጨመረ እንደሆነ የተደረጉ ጥናቶች የሚያሳዩ ሲሆን በአይን ብሌን ጠባሳ ምክንያት የሚከሰት አይነ ስውርነትን መከላከል የሚቻለው ሰዎች ከልፈታቸው በኋላ በሚለግሱት የአይን ብሌን አማካይነት ነው። የአይን ብሌን ንቅለ ተከላ ምንድን ነው የሚለውን ከመመልከታችን በፊት የአይን ብሌን ምንድን ነው? የአይን ብሌን ማለት ከአይናችን የፊት ለፊት ክፍል የሚገኘው እቺን የአይናችን የጥቁሯን ወይ ደግሞ የቡኒዋን የሚሸፍን እንደ መስታወት አይነት የአይናችን ክፍል ነው። የአይን ብሌን ማለት እሷ ብቻ ናት። ይሄ ማለት እቺ የአውራ ጣታችንን ጥፍር የምታክል በጣም ስስ የሆነች የአይናችን ክፍል የአይን ብሌን ትባላለች። የአይን ብሌን ጠባሳ እንደተከሰተና ይሄም ደግሞ በንቅለ ተከላ ሊድን እንደሚችል ከተረጋገጠ በኋላ ተመዝግቤ ያው እዚህ ሆኜ ወረፋ መጠበቅ ጀመርኩኝ። ይሄ የሆነው መች ነው? 2000 መግቢያው ላይ ነው። 2000 መግቢያው ላይ ነበረ። ይሄን እንግዲህ ቼክአፕ የተደረገው እዚህ ሚኒሊክ ማለት ነው። ከዛ ጊዜ ጀምሮ እንግዲህ ተመዘገብኩኝ፣ ወረፋ መጠባበቅ ጀመርኩኝና አጋጣሚ ወደ 2001 ላይ ኮርኒያው ተገኘ ተባለ እና ተደወለልኝ። ወደ ሕክምና ገባሁ። የአይን ብሌን የሚገኘው ከሰው ልጅ ብቻ ነው። በአርቲፊሻሊ ተሰርቶ ውጤታማ የሆነ የአይን ብሌን የትም ዓለም የለም። ስለዚህ ብቸኛ ምንጫችን የሰው ልጅ ነው። የአይን ብሌን የሚወሰደው ደግሞ ሰዎች ከሞቱ በኋላ ነው። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት የአይን ባንክ ከ22 ዓመታት በፊት የተቋቋመ ሲሆን ዋና ዓላማው ሊድን በሚችል በብሌን ጠባሳ የሚመጣ ማየት አለመቻልን ለመከላከልና ሕክምና ለመስጠት ነው። ባንኩ ከተመሰረተበት ጊዜ አንስቶ እስካሁን ድረስ ከ3600 በላይ ሰዎች የተሳካ የአይን ብሌን ንቅለ ተከላ አካሂደዋል። እንዲሁም ከ17000 በላይ ሰዎች የአይን ብሌንን ለመለገስ ቃል ገብተዋል። ከተመሰረተ ጀምሮ ወደ 3600 የሚሆኑ የማህበረሰብ ክፍሎች የአይን ብሌን ንቅለ ተከላ ተደርጎላቸው እይታቸው ተመልሶላቸዋል። ብሌናቸውን ለመለገስ ቃል የሚገቡ ሰዎች ኦልሞስት በደንብ የጨመረበት አምና ለምሳሌ ወደ 719 ሰዎች ናቸው በአመት ውስጥ ቃል የገቡት ብሌናቸው ለመለገስ። ያ 719 ማለት ከመዋሃዱ በፊት የ5 ለ6 አመት ተደምሮ እንደዛ አይሆንም ቃል የሚገቡ ሰዎች ቁጥር ስናይ ማለት ነው። ብሌን ማንሳትም አምና ወደ 350 አካባቢ አይን ብሌን ያነሳ ነው።
እሱም ቀደም ሲል ከነበሩት ከተነሱት ብሌኖች አንጻር ሲታይ በጣም ከፍተኛ ነው ተብሎ ሊነሳ የሚችል ቁጥር ላይ ኦልሞስት የመጣበት ሁኔታ አለ። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ጥራታቸውን የጠበቁ የአይን ብሌኖችን ከለጋሾች በመሰብሰብ ሕክምናውን ለሚሰጡ ተቋማት በማሰራጨት ሊድን በሚችል በሽታ አይነ ስውር ሆነው የተቀመጡ ዜጎችን ብርሃናቸው እንዲመለሱ በማድረግ ላይ ነው። በዚህ ምክንያት በአፍሪካ ሀገራት ውስጥ ከሚገኙ የአይን ባንኮች ቀዳሚ ያደርገዋል። አዲስ አበባ ላይ ያለው አይን ባንካችን እንደ ትሬኒንግ ሴንተር እንደ ኤክሰለንስ ሴንተር የማብቃትና ባለሙያዎችን ሁሉንም አይነት ዓለም ላይ ያሉ የአይን ባንኪንግ ስልጠናዎች እንዲያገኙ አድርገን እንደ ኤክሰለንስ ሴንተር ማስፋት የሚሉ ስትራቴጂዎችን ይዘን እየተንቀሳቀስን እንገኛለን ማለት ነው። ምስራቅ አፍሪካ ውስጥ ኦልሞስት አለ የሚባል አይን ባንክ እኛ ጋር ያለው ነው። አፍሪካ ውስጥም አሁን ደቡብ አፍሪካ ነው አንድ የተሻለ አይን ባንክ አለ የሚባለው። እነሱ ጋር ያለው ሞዴል እና እኛ ጋር ያለው ሞዴል ልዩነቶች አሉት። እነሱ ጋር ያለው ወደ ግል የማዳላትና የግል አይን ባንኮች የመሆን ሁኔታ አለው። እኛ ጋር የመንግስት ነው። ቅድም እንዳልኩት በህግ ኦልሞስት የተዋቀረ ነው። ጥራት ያለው ስራ ነው የሚሰራው። ጥራቱን ዓለም አቀፍ ደረጃ ላይ ኦልሞስት መጣው አሰስመንት ተሰርቶ አክሬዲቴሽን የተሰጠው ተቋም ነው። በዓለም አቀፍ ደረጃ የ3 ዓመት የሚታደስ አክሬዲቴሽን አለ። ይሄ በተከታታይ ኦልሞስት መንቴን ማድረግ የቻለ ተቋም ነው ተቋሙና እሱም ብቻ አይደለም፣ ለሌሎች አገሮችም አቅም መፍጠር ደረጃ ላይ የመጣ ነው። አምና ለምሳሌ ማሊ አገር ባለሙያዎች ተልኮ መጥቶ እኛ ጋር ስልጠና ወስዶ ሂደው አገራቸው ላይ አይን ባንክ የከፈቱ ያሉበት ደረጃ ላይ ኦልሞስት የደረሱበት ሁኔታ አለ። ሌሎችም የነሱን ተሞክሮ ወስዶ አሁን እኛ ጋር የተነጋገሩ ያሉ አሁን ኡጋንዳ ላይ ለመክፈት ጥረት ያደረጉ ነው ያሉ። እኛ ጋር እንደዚህ ኮሚኒኬሽን አላቸው። ሰዎችም ከውጭ መጥተው የሚታከሙበት ነው። ከሶማሌ ከኤርትራ ሰዎች የመጡ እዚህ የብሌን ንቅለ ተከላ ሕክምና የሚያገኙበት ተቋም ነው። የመጣሁት ከአስመራ ኤርትራ ነው። ከሱ ሜዲካል ቦርድ ተብዬ ወደ ውጭ ሀገር ተባልኩኝ። ከዛም በኋላ ከውጭ ሀገር ስባል ወደ ኢትዮጵያ በትግራይ አድርጌ ወደ ኢትዮጵያ መጣሁ። ደብዛዛ ነገር ነበር የሚታኝ ለረጅም ጊዜ። ከዛ በቃ ብርሃኑ ልክ ሲሰራ እንትን ነው የተሰማኝ። በጣም ነበር ደስ ያለኝ። ማመን ነበር ያቃተኝ። የአይን ብሌን ልገሳ የእድሜ ገደብ የለውም። ማንኛውም ሰው የአይን ብሌን ለጋሽ መሆን ይችላል። ከእልፈት በኋላ በሚደረግ የአይን ብሌን ልገሳ ሂደት ሙሉ የአይን ክፍል እንደማይነሳና የለጋሹ ፊት ገጽታ እንደማያበላሽ እንዲሁም የልገሳ ሂደቱም አጭር በመሆኑ የቀብር ስነ ስርዓትን አያስተጓጉልም። እንደ ኢትዮጵያዊነታችን ለአስከሬን ወይም ለሬሳ ያለን ክብር ይታወቃልና እሱ ላይ የአይን ሙሉ በሙሉ ዲስፊገር የሚያደርግ ወይም ደግሞ የፊት ገጽታን የሚቀይር የሆነ ስራ ሳይሆን የሚሰራው በጣም ጥቂት ጥቁሯ የአይን ክፍል ብቻ ተለይታ ወጣ የሚሄድ መሆኑን በተደጋጋሚ በተለያዩ ፎረሞች በተለያዩ እድሎች በማስተማር ለመቀየር እንሞክራለን። ልክ የአይን ብሌን ለመወሰድ ሲታሰብና ጥሪዎች ሲኖር በቀጥታ አስክሬን ወዳለበት ቦታ ነው የምንሄደው። ከዛም የአይን ብሌኗ ትነሳለች። የአይን ብሌኗ ግን ስትነሳ አብሮ የደም ናሙና ይወሰዳል። የደም ናሙና ለምን ያስፈልጋል? ተላላፊ በሽታዎች ነፃ ነው የሚለውን ማረጋገጥ ያስፈልጋል። ከዛም በተጨማሪ ነፃ መሆኑ ከተረጋገጠ በኋላ ደግሞ በዚህ በምታዩት መሳሪያ የአይን ብሌን 5 ድርብርብ ሽፋኖች አሉት። እነዛ ድርብርብ ሽፋኖች በሙሉ ጤነኛ ናቸው የሚለው በሐኪም ይረጋገጥና ጥራቱ ከተረጋገጠ በኋላ ነው ወደ ስርጭት የሚውለው። ስለዚህ የአይን ብሌኑ ሲነሳ ወደ 20 ቢበዛ 20 ደቂቃ ነው የሚወስደው። ባሉበት ቦታ ነው የሚነሳው። እስካሁን በአይን ባንክ በርካታ ታዋቂ ግለሰቦች የአይን ብሌናቸውን ለመለገስ ቃል የገቡ ሲሆን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስና ሳሊ ብሩክ የሺጥላ የአይን ብሌናቸውን ለመለገስ ቃል ከገቡ ከሁል ጊዜ ጀግኖቻችን መካከል ይጠቀሳሉ። እኔም ደግሞ ከህልፈት በኋላ የኔ ብሌን ከጠቀመች ምን አለ ብሰጥ ብዬ ነው ሄጄ የተመዘገብኩት። ማንኛውም ስጦታ የፍቅር ስጦታ ነው። አነሰ ተለቅ አይባልም። ስለዚህ አይን ብቻ አይደለም የሚሰጠው ማለት ነው። በሰውነት ክፍል ውስጥ ያሉት ብዙዎች ለሌሎች አሳልፎ መስጠት ይቻላል። በሃይማኖት በኩል እንዳልሽው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ህይወቱን ነው አሳልፎ ለኛ የሰጠው። ሁሉ ህይወቱ
የአይን ብሌን ወይ ኩላሊት ወይም ጣፊያ ወይም ጉበት አይደለም። ሁሉ ህይወቱን የሰጠው። ይሄን ደግሞ እኛን ስላፈቀረን ስለወደደን ስንሰጥ በፍቅር እስከሆነ ድረስ እግዚአብሔር ያንን ያሟላዋል። የአይን ብሌን በመለገሴ በጣም የሚሰማኝ ጥሩ ነገር ከሞት በኋላ ለሰዎች መትረፍ መቻል፣ ከሞት በኋላ በሌሎች ህይወት ውስጥ ድርሻ መኖር መቻል፣ ከሞት በኋላ ለሌሎች ህይወት መቃናት ምክንያት መሆን መቻል። እነዚህ ነገሮች ሳስባቸው በጣም ነው ደስ የሚለኝ። አንደኛ ህክምናውን ሲሰራ የሚበራው አይናችን አይደለም፣ ቀድሞ የሚታከመው አእምሯችን ነው። አልችልም የሚለውን ነገር ሰዎች በደንብ ከዛ በኋላ እንችላለን የሚለውን ነገር እንደማንኛውም ሰው እንማራለን፣ እንሰራለን። እንችላለን የሚለውን ነገር በደንብ እንዲረዱት ይሆናል። ከባድ ነው ማለት በጣም ነው ነበር ደስ ያለኝ። እንደዚህ ይሆናል ብዬ እኔ አላሰብኩትም ነበር መጀመሪያ ላይ። አሁን በጣም ደስ ብሎኛል። አሁን በደንብ አያለሁ። የህብረተሰቡ ግንዛቤ ዝቅተኛ ደረጃ ላይ ባለበትና የሰውነት አካል ልገሳም ሆነ ንቅለ ተከላ ባህል እምብዛም በሆነበት ሁኔታ ነው የአይን ባንክ እየሰራ የሚገኘው። ይሁን እንጂ ተቋሙ ከጊዜ ወደ ጊዜ የሚሰጣቸውን አገልግሎቶች እያሳደገ ቢመጣም የፍላጎትና የአቅርቦት አለመመጣጠን አሁንም ችግሮች ናቸው። እንግዲህ ከግንዛቤ እጥረት ጋር ተያይዞ ፈቃደኛ አለመሆን ነው በጣም ትልቁ ማነቋችን እሱ ነው። አሁን ለምሳሌ እኔ የአይን ብሌኔን ለመለገስ ቃል ከገባው ከ15 ዓመት በላይ ሆኖኛል። ነገር ግን ቤተሰቦቼ የመከልከል መብት አላቸው። ይሄ እንዳይሆን ምንድነው ሰዎች ቃል ሲገቡ ሁሌም የምናስተምረው የገቡትን ቃል ምን እንደሆነ እኛ ያስተማርናቸውን የነገርናቸው ቤተሰብን አካባቢ ያለን ሰው በዛው እንዲያስተምሩበት ነው የምናደርገው። ኑዛዜ አድርገነው መስጠት ብንችል ቤተሰቦቻችን ያንን ኑዛዜያችንን አክብረው የኛ ደስታ የነሱ ደስታ እንዲሆን። ምክንያቱም አንዳንድ ጊዜ የአይን ባንኮችንም የሚያስቸግራቸው ነገር ልክ ሰው ሞቶ የአይኑን ብሌን ለማንሳት በሚደረገው ሂደት ውስጥ አንዳንድ የሚፈጠሩ አለመግባባቶች፣ ከቤተሰብ ጋር የሚደረጉ ጭቅጭቆች ሊኖሩ ይችላሉ እና እነሱ እንዳይኖሩ ቤተሰብ የሟችን ቃል በማክበር የሟችን ነፍስ ማስደሰት እንደሚችል እንዲረዳ ግንዛቤ መጀመሪያ ላይ ቢፈጥሩ ቤተሰብ ላይ ነገሮች ቀላል ይሆናሉ ብዬ አስባለሁ። ከባህልና ከእምነቶች ጋር የተያያዙ ቻለንጆች ይገጥሙናል። ይህንንም እየሰራን ያለ ነው። በተለይ ታላላቅ የሃይማኖት አባቶችን አቅርበው በማነጋገርና እነሱ ለእምነት ተከታዮቻቸው እንዲያስተምሩና ግንዛቤው እንዲፈጥሩ በማድረግ በኩል በተለይ ከአምና ጀምሮ ሰፊ ስራዎች እየሰራ እንገኛለን አሉ። ይሄ ህክምናው ከሃይማኖት ጋር የሚያያዙት ሰዎች አሉ። የሆነ ሰው ያለኝ ለምን ክርስቲያን ቢጠቀምበት ሙስሊም ቢጠቀምበት የሚሉን ሰዎች አሉ። አንዳንድ ሰዎች ደግሞ ኃጢአት ነው የሚሉ ሰዎችም አሉ። እና ኃጢአት ቢሆን አይሳካም ብዬ አስብ ነበር ህክምናው። እና ይሄ ደግሞ እንደ ሰደቃ ነገር ነው። ስለዚህ ፈጣሪ ደግሞ ሰደቃ ለሰው መስጠት የተቸገረ አይጠላም ማለት ነው። እና ይህንን ነገር እንትን ማድረግ ፈልጋለሁ። በዚህ አጋጣሚ ነገር የአይን ብሌን ልገሳ የሚካሄደው ከሞት በኋላ በመሆኑ ሁሉም ወገን ብርሃን ከመቅበር የአይን ብሌኑን ቢለግስ ለሌሎች የጨለማ ዘመን ማብቂያ ማብሰሪያ ነውና የሁል ጊዜ ጀግኖቻችን ለመሆን የአይን ብሌኑን ለመለገስ ቃል ይግቡ። የአንድ ሰው የአይን ብሌን ለሁለት ሰው የመሆን አጋጣሚ ሊኖረው ይችላል። ስለዚህ ያ ማለት ደግሞ እኔ ያየሁበት አይኔ እንደገና ደግሞ ሌሎች ሁለት ሰዎችም ሊያዩበት ይችላሉ ማለት ነውና ይሄ ትልቅ መታደል ነው ብዬ አምናለሁ። አፈር ከሚበላው ብርሃን ቢሆን የሰው ልጅ ተክቶ ቢሄድ